ሰላም ሰላም ለክሙ አሃዌ ዋህቴ ቤተሰባ ልሳነ ግዕዝ ወአፍቃርያነ ልሳነ ግዕዝ ወፋሎክሙ ወፎ ጽናሕክሙ ይዜዛ አቀርብ ለክሙ በሳልሳይ ክፍል በእንተ አስራወ ትንቢት ዘይብል ውእቱ። ፍጹም ሰላም ለእናንተ ይሁን እህት ወንድሞቼ፣ የግዕዝ ቋንቋ ወዳጆች፣ የግዕዝ ቋንቋ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን የማቀርብላችሁ በሶስተኛ ክፍል ስለ አስራወ ትንቢት የሚል ነው። በከመሪኖ በቀዳማይ ወወካልአይ ክፍላት አስራወ ካልአይ አንቀጽ ወሚመ አስራወ ትንቢት ዘይትበሃሉ አርባዕቱ ፊደላት ተ አ የ ነ ምስለ ራብዖሙ ታ አ ያ ና ወምስለ ሳድሶሙ ት እ ይ ን ውእቶሙ። በአንደኛና በሁለተኛ ክፍል ቪዲዮ እንዳየነው አስራወ ትንቢት የሚባሉ አራት ፊደላት ተ አ የ ነ ከራብዓቸው ጋር ታ አ ያ ና ከሳድሳቸው ጋርም ት እ ይ ን ናቸው። ሐመሩሃ አስራወ ትንቢት ዘይቤጥኑ በራብዕ ብይል በታ አ ያ ና ዘይቤጥኑ ግሳተ ልሳነ ግዕዝ እምነ አርእስተ ግስ በተንበለ ወእምነ እጽዋት ወግስ በአፈጻሚ ወአስተፋጻሚ ትረከቡ። ሐመሩሃ በራብዕ የሚጀምሩ አስራወ ትንቢቶች። በራብዕ የሚጀምሩ አስራወ ትንቢቶች ማለትም በታ አ ያ ና የሚጀምሩ አስራወ ትንቢቶች የግዕዝ ቋንቋ አስራወ ትንቢቶች። በራብዕ የሚጀምሩ የግዕዝ ቋንቋ አስራወ ትንቢቶች ማለትም በታ አ ያ ና የሚጀምሩ የግዕዝ ቋንቋ አስራወ ትንቢቶች ምሳሌ እምነ ሰራዊተ ተንበለ አንጎድጎደ አንጠ ዘይብሉ ግሳት ንሬኢ ወእምነ አፈጻሚ ወአስተፋጻሚ አምከረ አስተማከረ አቅተለ አስተቃተለ አብልዐ አስተባልዐ ዘይብሉ ግሳት ንሬኢ። ምሳሌ ከተንበለ ሰራዊት አንጎድጎደና አንጠ የሚሉ ግሶችን ማየት እንችላለን። ከአፈጻሚና አስተፋጻሚ ማለትም ከአድራጊና አስደራጊ ደግሞ አምከረ አስተማከረ አቅተለ አስተቃተለ አብልዐ አስተባልዐ የሚሉትን ማየት እንችላለን። አንጎድጎደ ማለት አንጎደጎደ ማለት ነው። አንጠ ማለት ደግሞ ጨቀጨቀ አስቸገረ ማለት ነው። ከአፈጻሚ ወይም ከአስተፋጻሚ ማለትም ከአስደራጊና ከአደራራጊ ደግሞ አምከረ አመከረ አምከረ አስመከረ አስተማከረ አመካከረ አቅተለ አስገደለ አስተቃተለ አገዳደለ አብልዐ አስበላ አስተባልዐ አበላላ የሚሉትን ማየት እንችላለን ማለት ነው። እዚህ ደግሞ ሶንሬኢ ስርወ ካልአይ አንቀጾሙ ስርወ ሁለተኛ ትንቢታቸው ስናይ ደግሞ ስርወ ትንቢታቸው በያ ከሚጀምሩ ግሶች ውእቱ የሚልን እንይ። ስርወ ትንቢታቸው በያ የሚጀምሩ መራሕያን ውእቱ ውእቶሙ ውእቶን የሚሉ ናቸው። ስለዚህ ከሶስቱ አንዱ የሆነውን ውእቱን እንይ። አንጎድጎደ አንጠየ አምከረ በሚል ግሶች ስናይ አንጎድጎደ በሚል አንጎድጎደ ያንጎደጉድ ያንጎድጉድ ያንጎድጉድ ብሎ በሁለተኛ አንቀጹ ያ በሚል ራብዕ ፊደል ጀመረ። አንጠየ በሚልም አንጠየ ያነጢ ያንጢ ያንጢ በማለት በሁለተኛ አንቀጹ ያ በሚል ራብዕ ፊደል ጀመረ። አምከረ በሚልም እንዲሁ አምከረ ያመክር ያምክር ያምክር በማለት በሁለተኛ አንቀጹ ያ በሚል ግዕዝ ፊደል ጀመረ ማለት ነው። ካልአይ እምነ ግሳት ዘይቤጥኑ በታ። ሁለተኛ በታ ከሚጀምሩ ግሶች ደግሞ አንተን እንይ። በታ የሚጀምሩ ግሶች አንተ፣ አንቲ፣ አንትሙ፣ አንትን፣ ይእቲ የሚሉ ናቸው። ስለዚህ ከነሱ አንዱ የሆነውን አንተ የሚል መራሕይን እንይ። አንጎድጎደ አንጠየ አምከረ በሚል አንጎድጎደ በሚል አንተ አንጎድጎድከ ተንጎደጉድ አንጎድጉድ ታንጎድጉድ ብሎ በሁለተኛ አንቀጹ ታ በሚል ራብዕ ፊደል ጀመረ። አንጠይከ በሚል ደግሞ አንጠይከ ታነጢ አንቲ ታንጢ ብሎ በሁለተኛ አንቀጹ ታ በሚል ራብዕ ፊደል ጀመረ ማለት ነው። አምከረ በሚልም እንዲሁ አምከረ አምከርከ
ታመክር፣ አምክር፣ ታምክር በማለት በሁለተኛ አንቀጹ ታ በሚል ግዕዝ ፊደል ጀመረ ማለት ነው። ሳልሳይ እምነግሳት ዘይቤጥኑ በአ። ሶስተኛ በአ ከሚጀምሩ ግሶች ደግሞ አነ የሚል እኒ። በአ የሚጀምሩ ግሶች አነ የሚል መራሂ ብቻ ነው። ስለዚህ አነ የሚል ደግሞ አንጎድጎደ፣ አንጠየ፣ አምከረ በሚል ግሶች ስናይ አንጎድጎደ በሚል አንጎድጎድኩ፣ አንጎደጉድ፣ አንጎድጉድ፣ አንጎድጉድ በማለት በሁለተኛ አንቀጹ አንጎድጉድ ብሎ አ በሚል ግዕዝ ፊደል ጀመረ። አንጠየ በሚልም አንጠይኩ፣ አነጢ፣ አንጢ፣ አንጢ በማለት በሁለተኛ አንቀጹ አ በሚል ራብዕ ፊደል ጀመረ። አምከረ በሚልም እንዲሁ አምከርኩ፣ አመክር፣ አምክር፣ አምክር በማለት በሁለተኛ አንቀጹ አ በሚል ራብዕ ፊደል ጀመረ ማለት ነው። እዚህ ላይ ልብ በሉ። አሁን እዚህ እኔ የጻፍኩት በሁለተኛ አንቀጻቸው በአራብዕ ነው። ነገር ግን በአብዛኞቻቸው መጽሐፍቶቻችን ግን በአገዝ ነው የሚጻፈው። ነገር ግን ትክክለኛው በአራብዕ ነው የሚጻፈው። እንደዚህ በአራብዕ አንጎደጉድ፣ አንጎድጉድ፣ አንጎድጉድ፣ አነጢ፣ አንጢ፣ አንጢ፣ አመክር፣ አምክር፣ አምክር እያል በአራብዕ በአራብዕ አራብዕ 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 ሁሉም አራብዕ እያደረግን መጻፍ አለብን ማለት ነው። ራብዓይ እምነግሳት ዘይቤጥኑ በና። በና ከሚጀምሩ ግሶች ደግሞ ንህነ፣ እንይ። በና የሚጀምሩ ግሶች ንህነ ብቻ ነው። ስለዚህ ንህነ በሚል አንጎድጎደ፣ አንጠየ፣ አምከረ፣ አብላዐ በሚል እኔ ንህነ አንጎድጎድነ፣ ናንጎደጉድ፣ ናንጎድጉድ፣ ናንጎድጉድ በማለት በሁለተኛ አንቀጹ ና በሚል ራብዕ ፊደል ጀመረ ማለት ነው። አንጠየ በሚልም እንዲሁ አንጠይነ፣ ናነጢ፣ ናንጢ፣ ናንቲ በማለት በሁለተኛ አንቀጹ ና በሚል ራብዕ ፊደል ጀመረ ማለት ነው። አምከረ በሚልም አምከርነ፣ ናመክር፣ ናምክር፣ ናምክር በማለት በሁለተኛ አንቀጹ ና በሚል ራብዕ ፊደል ጀመረ ማለት ነው። አብላዐ በሚልም አብላዕነ፣ ናበልዕ፣ ናብልዕ፣ ናብልዕ በማለት በሁለተኛ አንቀጹ ና በሚል ራብዕ ፊደል ጀመረ ማለት ነው። እሺ የጽዮን ግዕዝ ቤተሰቦች የዛሬ ትምህርታችን ይሄንን ይመስል ነበር። በሌላ ትምህርት እስከምንገናኝ በሰላም ቆዩ። ፈለው፣ ላይክ፣ ሰብስክራይብ ማድረግም አትርሱ። በሰላም ቆዩ። በጣም አመሰግናለሁ።